አበባ ከተማ አስተዳደር ዛሬ ከ51 ሺህ በላይ የጋራ መኖሪያ ቤቶችን ለተጠቃሚዎች ያስተላልፋል። ቤቶቹ በ20/80 እና በ40/60 የቤት ልማት ፕሮግራም የተገነቡ ናቸው። የጋራ መኖሪያ ቤቶቹ በ97 ዓ.ም ተመዝግበው በ2005 ነባር ተመዝጋቢዎች በሚል እንደ አዲስ ለተመዘገቡና በ2005 አዲስ ለተመዘገቡ ተጠቃሚዎች ይተላለፋሉ ተብለዋል። በ20/80 መርሃ ግብር በዕጣ ከሚተላለፉት ቤቶች መካከል 5 በመቶ ለአካል ጉዳተኞች፣ 20 በመቶ ለመንግስት ሰራተኞች፣ 30 በመቶ ደግሞ ለሴቶች በኮታ ዕጣ ውስጥ እንደሚካተቱ ተገልጿል። በ40/60 መርሃ ግብር ደግሞ 20 በመቶ ለመንግስት ሰራተኞች በኮታ ዕጣ ይተላለፋል። በሁሉም መርሃ ግብር በዕጣ የሚተላለፉት ቤቶች ግንባታው ከ80 በመቶ በላይ ተጠናቋል። ተመልካቾች በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ሪፖርተራችን ደምስ መኩሪያ እዚህ አጠገብ ይገኛል። እንደምን ዋልክ ደምስ? እንደምን ዋልክ መሰለ። እንግዲህ በዚህ በኮንዶሚኒየም ያሉ መረጃዎችን ታቀርቡልን እስቲ። መልካም። እንግዲህ መሰለ እንደሚታወቀው አንድን ከተማ ለመኖሪያ ምቹ ከሚያሰኛቸው ጉዳዮች አንዱ የመኖሪያ ቤት አቅርቦት እንደሆነ ይታወቃል። እንግዲህ አዲስ አበባ ከተማ አስተዳደር ላለፉት ዓመታት ነዋሪዎች የሚያነሱትን የመኖሪያ ቤት ችግር ለመፍታት የጋራ መኖሪያ ቤቶች ግንባታ ሲያካሄድ ቆይቷል። እስካሁን መረጃዎች እንደሚያመለክቱት እስካሁን በ12 ዙሮች ማለት ነው ወደ 178 ሺህ ቤቶችን የከተማ አስተዳደሩ ለተጠቃሚዎች በተለያዩ መርሃ ግብሮች ማስተላለፍ መቻሉን ያመለክታሉ። አሁን ላይ ታዲያ በአዲስ አበባ ከተማ አስተዳደር ለነዋሪዎች ሊተላለፉ ግንባታቸው እየተከናወነ የሚገኝ ወደ 132 ሺህ ቤቶች ይገኛሉ። ከነዚህ መካከል ነው እንግዲህ ዛሬ ከሰዓት በኋላ በሚኖር መርሃ ግብር ወደ 51229 የሚደርሱ ቤቶች ለተጠቃሚዎች በዕጣ ይተላለፋሉ ተብሎ የሚጠበቀው። ከነዚህ ቤቶች መካከል እንግዲህ ወደ በ20/80 መርሃ ግብር ይተላለፋሉ ተብሎ የሚጠበቁት ወደ 32653 ነው ቁጥራቸው። በ40/60 መርሃ ግብር ደግሞ ወደ 18576 የሚሆኑት በዕጣ ይተላለፋሉ ተብሎ ዛሬ ይጠበቃል ማለት ነው። እንግዲህ ዘርዘር አድርገን ቤቶቹን እስኪ በ20/80 ግንባታቸው የተከናወኑት ምን ይመስላል የሚለውን እንቃኝ። አበባ ከተማ አስተዳደር ዛሬ ከ51 ሺህ በላይ የጋራ መኖሪያ ቤቶችን ለተጠቃሚዎች ያስተላልፋል። ቤቶቹ በ20/80 እና በ40/60 የቤት ልማት ፕሮግራም የተገነቡ ናቸው። የጋራ መኖሪያ ቤቶቹ በ97 ዓ.ም ተመዝግበው በ2005 ነባር ተመዝጋቢዎች በሚል እንደ አዲስ ለተመዘገቡና በ2005 አዲስ ለተመዘገቡ ተጠቃሚዎች ይተላለፋሉ ተብለዋል። በ20/80 መርሃ ግብር በዕጣ ከሚተላለፉት ቤቶች መካከል 5 በመቶ ለአካል ጉዳተኞች፣ 20 በመቶ ለመንግስት ሰራተኞች፣ 30 በመቶ ደግሞ ለሴቶች በኮታ ዕጣ ውስጥ እንደሚካተቱ ተገልጿል። በ40/60 መርሃ ግብር ደግሞ 20 በመቶ ለመንግስት ሰራተኞች በኮታ ዕጣ ይተላለፋል። በሁሉም መርሃ ግብር በዕጣ የሚተላለፉት ቤቶች ግንባታው ከ80 በመቶ በላይ ተጠናቋል። ተመልካቾች በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ሪፖርተራችን ደምስ መኩሪያ እዚህ አጠገብ ይገኛል። እንደምን ዋልክ ደምስ? እንደምን ዋልክ መሰለ። እንግዲህ በዚህ በኮንዶሚኒየም ያሉ መረጃዎችን ታቀርቡልን እስቲ። መልካም። እንግዲህ መሰለ እንደሚታወቀው አንድን ከተማ ለመኖሪያ ምቹ ከሚያሰኛቸው ጉዳዮች አንዱ የመኖሪያ ቤት አቅርቦት እንደሆነ ይታወቃል። እንግዲህ አዲስ አበባ ከተማ አስተዳደር ላለፉት ዓመታት ነዋሪዎች የሚያነሱትን የመኖሪያ ቤት ችግር ለመፍታት የጋራ መኖሪያ ቤቶች ግንባታ ሲያካሄድ ቆይቷል። እስካሁን መረጃዎች እንደሚያመለክቱት እስካሁን በ12 ዙሮች ማለት ነው ወደ 178 ሺህ ቤቶችን የከተማ አስተዳደሩ ለተጠቃሚዎች በተለያዩ መርሃ ግብሮች ማስተላለፍ መቻሉን ያመለክታሉ። አሁን ላይ ታዲያ በአዲስ አበባ ከተማ አስተዳደር ለነዋሪዎች ሊተላለፉ ግንባታቸው እየተከናወነ የሚገኝ ወደ 132 ሺህ ቤቶች ይገኛሉ። ከነዚህ መካከል ነው እንግዲህ ዛሬ ከሰዓት በኋላ በሚኖር መርሃ ግብር ወደ 51229 የሚደርሱ ቤቶች ለተጠቃሚዎች በዕጣ ይተላለፋሉ ተብሎ የሚጠበቀው። ከነዚህ ቤቶች መካከል እንግዲህ ወደ በ20/80 መርሃ ግብር ይተላለፋሉ ተብሎ የሚጠበቁት ወደ 32653 ነው ቁጥራቸው። በ40/60 መርሃ ግብር ደግሞ ወደ 18576 የሚሆኑት በዕጣ ይተላለፋሉ ተብሎ ዛሬ ይጠበቃል ማለት ነው። እንግዲህ ዘርዘር አድርገን ቤቶቹን እስኪ በ20/80 ግንባታቸው የተከናወኑት ምን ይመስላል የሚለውን እንቃኝ።